የሩሲያው የብሔራዊ ጸጥታ ምክር ቤት ዋና ኃላፊ በበኩላቸው አሜሪካ በሁሉም የቀድሞ ሶቪየት ህብረት ግዛቶች ላይ ግፊቷን አበርትታለች ሲሉ ከሰዋል። የሩሲያው ብሔራዊ የጸጥታ ምክር ቤት ኃላፊ ኒኮላይ ፓትሩሼቭ እንደገለጡት የቀድሞ የሶቪየት ሶሻሊስት ሪፐብሊክ ወይም ደግሞ በእንግሊዝኛ ምህጻረ ቃሉ ዩኤስኤስአር ግዛቶች የአሁኖቹ ሀገራት ሌላው ቀርቶ እርስ በርስ እንኳን ሰላማዊ ግንኙነት ይኖራቸው ዘንድ አትፈልግም ሲሉ አሜሪካን ወንጅለዋታል። ፓትሩሼቭ ይህንን ያሉት በቤላሩስ ርዕሰ ከተማ ሚኒስክ በተሰባሰቡት የወዳጅ ሀገራት የጸጥታ ምክር ቤት ስብሰባ ላይ ነው። በዚያ ስብሰባ ላይ ታዲያ የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ መታደማቸውን የኒውስ ፊድ ዘገባ አትታል። በሩሲያና ዩክሬን ጦርነት የእሳቱ ረግረግ እየሰፋና እየጠለቀ የታያት አሜሪካ ሀገራትን እያስተባበረች የጦር መሳሪያና ጥይት የስንቅና ትጥቅ አቅርቦት ብትል የሩሲያ ክንድ እያደር እየጠነከረና የፑቲንም የተቆጣ ፊት ወላፈን እስከ ዋይት ሃውስ ፈሰስ መጋረፍ ይዟል። የቀድሞው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኃይሏና አዛዥ አንደርስ ፎክስ ራስሙሰን ዛሬ በሰጡት ማብራሪያ አንዳንድ የድርጅቱ አባል ሀገራት በተለይም ከሩሲያ ጋር ድንበር የሚጋሩቱ በተናጠል ለዩክሬን ወታደሮቻቸውን ሊልኩ ይችላሉ ብለዋል። ምናልባትም አሉ ራስሙሰን ምናልባትም አሜሪካ ለዩክሬንም ይሆን ለሌሎች የድርጅቱ አባል ሀገራት የሰላምና ጸጥታ ዋስትና ማረጋገጥ ከተሳናትና ካልቻለች አባል ሀገራቱ እርስ በርስ ለመተቃቀፍ ይገደዳሉ ነው ያሉት። እናም አሉ የቀድሞው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና አዛዥ አንደርስ ፎክስ ራስሙሰን በቀጣዩ የሊቱዋኒያ ቪልኒየስ የኔቶ ስብሰባ ከአንዳች አዲስ ውሳኔ ላይ መደረስ አለበት ሲሉ አስምረውበታል። ሰውየው ለዘጋርዲያኑ ጋዜጠኛ መግለጫውን ሲሰጡት በረዥሙ ተክለ ሰውነታቸው ቁጣቸውና አላቸው የወንዳ ወንድ ውበት የደረበባቸው ሆነው ታይተዋል። ራስሙሰን በቀጣዩ የቪልኒየስ የኔቶ ጉባኤ ለዩክሬን ጥንቅቅ ያለ አንድ ውሳኔ የማይሰጣት ከሆነ ለወትሮው የምዕራቡ አውሮፓ ክፍል የምስራቁን ጩኸት እንደማይሰማ እናውቃለንና ጽናቱን ይስጠን ብለን እንቀጥላለን ያሉት አሁን ያሉት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ በተደጋጋሚ በሰጡት ማብራሪያ ዩክሬን በቅርቡ የኔቶን ጥምረት ትቀላቀላለች ማለታቸው አይዘነጋም። በቅርቡ በኖርዌይ ኦስሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የውጭ ጉዳይ ሚኒስትሮች ስብሰባቸውን ሲያደርጉ የድርጅቱ ዋና ጸሐፊ ጄንስ ስቶልተንበርግ ሲናገሩ ዋናው ነገር የዩክሬን አባልነት እውን መሆን ሳይሆን ዩክሬን ከሩሲያ ክራንቻ ነጻ ወጥታ ሉዓላዊነቷን ማስከበር ከምንም መቅደም አለበት ነው ያሉት። ስቶልተንበርግ በዚያ የኦስሎ የድርጅቱ የውጭ ጉዳይ ሚኒስትሮች ጉባኤ ንግግራቸው ማጠቃለያ የዩክሬን ጦርነት መቼ እንደሚያበቃ እናውቅም፣ ግን ደግሞ ለዩክሬን አስተማማኝ ወደፊት ሰላምና ጸጥታ ዋስትና መስጠት አለብን ያሉት። ማንም ምንም አለምን ግን ዩክሬን ከሩሲያ ጥርስ አልወርድ ብላ ክፉኛ እየተላመጠች ነው። ዩክሬንም በበኩሏ ለረጅም ጊዜ ስታቀደውና ስትዘጋጅለት የነበረውን የመልሶ ማጥቃት ዘመቻዋን በሩሲያ ላይ መክፈቷን ተገልጧል። የአሜሪካ ባለስልጣናት በጉዳዩ ዙሪያ በሰጡት ማብራሪያ የዩክሬን ኃይሎች እጅግ ከባድ የተባለ የመልሶ ማጥቃት በሩሲያ ላይ ቢጀምሩም ከሩሲያ ወገን ግን እንዲህ በዋዛ የማይጠበቅ መመከትና ያጻፋ ብርቱ ምላሽ ገጥሟቸዋል ነው ያሉት። በዚሁ የዩክሬን የመልሶ ማጥቃት ግዙፍ ዘመቻ ባለፉት 2 ቀናት ብቻ ዩክሬን ትልቅ የተባለ ሰብአዊና ቁሳዊ ኪሳራ እንዳጋጠማት የአሜሪካ ሹማምንት መሸሸግ አልሆነላቸውም። እናም አሉ እኛ የዚያች ሀገር ባለስልጣናት እናም አሜሪካ ለዩክሬን የሰጠቻቸው የኤምአርኤፒ የጦር ተሽከርካሪዎች ሙሉ በሙሉ ወድመዋል ሲሉ ገልጠዋል። የሩሲያ ኃይሎች የሞርታር የጸረ ታንክ ሚሳይሎቻቸውን በዩክሬን ወታደሮች ላይ አውርደው እንደ ገብስ አጭደዋቸዋል ይላሉ። ከዚያም ውጪ የሩሲያ ኃይሎች በእያንዳንዷ የዩክሬን ኃይሎች መውጫና መግቢያ መንገዶች ቢሉ የቀበሯቸው ሰፋፊ ቦታዎችን የሚሸፍኑ ፈንጆች እየፈነዱ በዩክሬን የመልሶ ማጥቃት ዘመቻ ላይ ምርቱን ከግርዱ ለመለየት አስቸጋሪ ሆነዋል ነው ያሉት የአሜሪካ ሹማምን። የዩክሬኗ ምክትል የመከላከያ ሚኒስትር ወይዘሮ ሃና ማሊያር በሰጡት ማብራሪያ የዩክሬን ጦር በባክሙት ብቻም ሳይሆን በበርካታ ግንባሮች የመልሶ ማጥቃት ዘመቻውን አጠናክሯል፣ በዚያ ጦርነትም ደስተኞች ሆነናል ሲሉ ተደምጠዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ዛሬ ባወጣው መግለጫው ዩክሬን በባክሙት ያቀደችው የመልሶ ማጥቃት ትልም መና ቀርቶባታል ነው ያለው። ዩክሬን በጀመረችው የሩሲያ መልሶ ማጥቃት ዘመቻዋ ዛሬ ረፋድ በተሰማ ዜና ደግሞ ምዕራባውያኑ ለዩክሬን የሰጧት የጦር ታንኮች በተለይም የሊዮፓርድ 2 የጦር ታንኮች ለመጀመሪያ ጊዜ በዩክሬን መልሶ ማጥቃት እርምጃ ከጥቅም ላይ መዋላቸው ተገልጧል። እኒያ የሊዮፓርድ 2 የጦር ታንኮች በዛፖሪዚያ ግዛት እንደ ቀለበት እየተሽከረከሩ እሳታቸውን በሩሲያ ኃይሎች ላይ ቢተፉትም የሩሲያ ኃይሎች ለምኑም ሳይበገሩ እየዘለሉ ከእሳቱ ላንቃ
ዋና መግባታቸውን የበርካታ የዓለም መገናኛ ብዙሃን ዘገባ ያስረዳል። የአሜሪካ ባለስልጣናትን በዚያ የሩሲያ ኃይሎች አዲስና ጠንካራ ጽናትን እንደ ናቡከደነጾር እጃቸውን ከአፋቸው ጭነው ጉድ ድንቅ እንዲሉና ወዲያም የውሻን ጥርስ በአጥንት ይፈሩታልን አስተርቷቸዋል። ወዲያ ማዶ ከትናንት በስቲያ በጠፍ ጨረቃ በረው አሜሪካ የገቡት የእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክና የአሜሪካው ፕሬዚደንት ጆ ባይደን በዚያ የተንጣለለው ነጩ ቤተ መንግሥት ተዝናንተው ሲዶልቱ የአሜሪካው ፕሬዚደንት ጆ ባይደን ለሪሺ ሱናክ እንዲህ አሏቸው። ስማኝ፣ እኔ አሁን ዩክሬን በያዘችው የመልሶ ማጥቃት ዘመቻ በጣም ብሩህ ተስፋ ይታየኛል ሲሏቸው፣ ሱናክም ከአዛውንቱ ሰው አፍ በአግባቡ ወጥተው ያላለቁትን ቃላቶቻቸውን አቋርጠው ነጠቅ አድርገው አዎ በግልጥ ይታየናል፣ ሀገሬ እንግሊዝም ብትሆን በጦር መሳሪያ ድጋፍ ከአሜሪካ ቀጥላ ስለምትጠቀስ እጅጉን ደስተኛ ነን ሲሉ ለወትሮም ሰፋ ያላፋቸውን በፈገግታ ከፍተው ሁለቱም ተያይዘው ስቀዋል። እነርሱ ባይደንና ሱናክ በዋይት ሃውስ ቢስቁም በዩክሬን ምድር ደም እንደዚያ እንደተናደው የካፍኮፍካ ግድብ ውሃ እየፈሰሰና ዩክሬን እናቶችን ባደም ሆኖ እየጎረፈ መሆኑ አልታሰባቸውም የሚል የሰላ ትችት ወርዶባቸዋል። ሱናክ ከተቀመጡበት ወንበር ፍንጥር ብለው ተነስተውም ሌሎች ሀገራትም የኛን አርአያ መከተል አለባቸው ፑቲን የሚያስበው አሉ። ሱናክ ከተቀመጡበት ለመነሳት እየተንደፋደፉ ያሉትን ጆ ባይደንን እያዩአቸው ፑቲን የሚያልመው ሰልችተውና ታክቷቸው ወዲያም ደክሟቸው ይዝላሉ ብሎ ነው። ግን እንዳይመስለው አንተውም፣ ዩክሬን ማሸነፍ አለባትን ያሉት ይህ ወታደራዊ ተንታኞቹና የፖለቲካው ዘርፍ ተንታኞች ታዲያ እንደዚህ ባይደንንና ሱናክን አያይዞ ያፍነከነካቸው ዩክሬን ወደ መልሶ ማጥቃቱ ስትገባ የሚያቀርቡት የጦር መሳሪያና ከዛ ሽያጭ የሚያጋብሱት የረብጣ ቢሊዮን ዶላርና ፓውንድ ትርፍ እየታያቸው ነው ሲሉ በተራቸው መብላቷን አላወቀች እጇን ታጠባችን መስለዋቸዋል። ሩሲያ እኛም አውቀናል ጉድጓድ ምሰናል ባለችበት ስሌቷ በዛፖሪዚያ ግዛት የምድሪቱን ከርስ አዘቅት ድረስ ምሳና ቦርቡራ በዘመናት የማይደረስባቸው ምሽጎች አዘጋጅታለችና በምዕራባውያኑና በዩክሬን እንደሚታቀደው የመልሶ ማጥቃቱ ዘመቻ ውጤት ያመጣል ለማለት ጊዜው ገና ነው ይላሉ የወታደራዊ ተንታኞቹ። ይህ በእንዲህ እንዳለ ሰሞኑን ቻይናና ሩሲያ በጋራ ያደረጉት የአየር ኃይል የጦር ልምምድ ለአሜሪካና ለአጋር አባሮቿ የበካር ወላድን ምጥ ሆነውባቸዋል። የሩሲያና የቻይና የጦር አውሮፕላኖች የጋራ የጦር ልምምዱን ያደረጉት ለአንድ ቀን መሆኑን የደቡብ ኮሪያ የዜና ተቋም ዘግቧል። በዚያ የሩሲያና የቻይና የጋራ የአየር ኃይል የጦር ልምምድ ደሙ የፈላው የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን በበኩሉ በታሪኩ የመጀመሪያው የሆነውን ግዙፍ የአየር ኃይል የጦር ልምምድ ለማድረግ ጣጣውን መጨረሱን አስታውቋል። ይህ አሁኑ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ የጦር ልምምድ ዝግጅት ታዲያ በቀጥታ ለሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የተሰጠ ማስጠንቀቂያ መልእክት መሆኑ ተመንዝሯል። በቀጣይ ሳምንት ከአውሮፓውያኑ ሰኔ 12 2023 ጀምሮ እስከ ሰኔ 23 2023 እንደሚቆይ ሲገለጥ ከ25 ሀገራት የተውጣጡና ከ10 ሺህ በላይ ወታደሮችና እንዲሁም 250 እንደ መብረቅ ብልጭ ከሚለው ብርሃኑና ወዲያም የሚያስገመግም ድምፃቸውን እያሰሙ የጦር አውሮፕላኖች ይሳተፋሉ ነው የተባለው። ለዚሁ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ግዙፍና ታሪካዊ ወዲያም ለሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በሚሰጠው የማስጠንቀቂያ መልእክት በተባለው የጦር ልምምድ አሜሪካ ብቻ 2000 እሳት የላሱ የብሔራዊ አየር ኃይሏን ዘብ አባላት ከ100 የጦር አውሮፕላኖቿ ጋር ልካለች። ከዚያም ውጭ በኔቶ አባልነት ተስፋ ሰንቃ የተዘጋጀችው ስዊድንና ጃፓንም በዚያው የጦር ልምምድ ይሳተፋሉ ተብሎ ይጠበቃል። በጀርመን የአሜሪካው አምባሳደር አሚ ጉትማን አሉ በዚህ የኔቶ የጦር ልምምድ የትኛውም የዓለም መሪ ማስታወሻ ካልያዘና ለራሱ ጥንቃቄን ካልተማረ በተለይም የጥምረቱን ኃይል ጥንካሬ ለማየት ካልቻለ ይደንቀኛል ነው ያሉት። ኋላ ላይ ግን ፑቲንን ጨምሮ ማለታቸው ተገልጧል። የጀርመኑ አየር ኃይል ዋና አዛዥ ሌፍተናንት ጀነራል ኢንጎ ጌርሃርትስ ወዮለት ከኔቶ አባል ሀገር ጥርኛ አፈር ለመርገጥ ያሰበ ሀገር ካለ ሰማይ ምድሩ እሳት መልበስ እሳት ረግጦ እሳት መጉረስ ይሆንበታል ሲሉ አስጠንቅቀዋል። የአሜሪካው ብሔራዊ አየር ኃይል ዳይሬክተር ሌፍተናንት ጀነራል ሚካኤል ኤሎህ በበኩላቸው የአሁኑ የኔቶ የጦር ልምምድ የጥምረታችንን ኃይል ብቻም ሳይሆን ከባድ ዝግጁነት የሚያረጋግጥ ነው ብለዋል። አሁን እንግዲህ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶና የሩሲያ ወዲያም የቻይና የጦርነት ዝግጅት ቀልጧል። መጪውንና ውጤቱን ግን ከወዲሁ ይሄ ይሆናል ያ ይደረጋል ብሎ ለመተንበይ ለማንም የሚታሰብ አይደለም።
በሱዳን ጦርነት እጃቸው አለበት በሚል በአሜሪካ ዘንድ የሚጠለጠሉት ሩሲያና ቻይና ሚናቸው ምን እንደሆነ ዛሬም ግልጥ ብሎ ያለመታየቱ ይነገራል። በሱዳን ተዋጊ አንጃዎች መካከል ጦርነቱ ተባብሶ መቀጠሉም ታውቋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በአሜሪካና በሳውዲ አረቢያ መንግስታት ብርቱ የማሸማገልና የማግባባት ስራ ሁለቱ የሱዳን ጦረኛ አንጃዎች የተኩስ አቁም ስምምነት ማድረጋቸው ቢገለጥም ከባለፈው ቅዳሜ ጀምሮ ግን ጦርነቱ ዳግም በካርቱም ማገርሸቱና ወደ ከፋ አዝማሚያ ማምራቱ ይገለጣል። የኒያ ስልጡኖቹና ሀብታሞቹ ሀገራት ወዲያም የሰላምን ዋጋ በተገቢው የተገነዘቡት ሀገራት ህዝቦች ምን ነው የአፍሪካ ፖለቲከኞች ስለ ጦርነት ሲገባቸው የሰላምን ሀብትነት ጠፋባቸው ሲሉ ይተቻሉ። የአፍሪካ ፖለቲከኞች በጦር ኃይላቸው ጡንቻ ተለጥጠውና ገዝፈው ቆመው በህገ መንግስት የሚተዳደሩ ስለመሆናቸው ሲሰብኩ ይሰማል። በተለይም ደግሞ በዚህ ወቅት በሱዳን ሁለት ከፍተኛ የጦር መሪዎች ጎራ የተከፈለው ጦርነት ስለ ሰላም ዋጋ ያለመረዳት ሆኖ ተመንዝሯል። ጉዳዩ ለአህያ ማራይ ጥማት ምን መሆኑ ነው? የአፍሪካ ጉዳይ እንዲህ በሱዳን ጉዳይ ብቻ ተነጥሎ የሚታይ አይደለም። ይልቁንም ነገሩ እንደ ሰንሰለት የተያያዘና የውሸታሞችና የመሰሪዎች የማይነጥፍ ምንጭ መሆኑን የሚመሰክሩ ብዙዎች ናቸው። የአፍሪካን አህጉር ይኸው 8ኛ ሳምንቱን የያዘው የሱዳን ጦር ኃይልና የሱዳን ፈጥኖ ደራሽ ኃይሎች ጦርነት ከ1.2 ሚሊዮን በላይ ሱዳናውያንን በሀገር ውስጥ ሲያፈናቅል ከ400 ሺህ በላይ ሱዳናውያንን ወደ የጎረቤት ሀገራት አሰድዷል። ለወትሮው ከአፍሪካ ከተሞች በውበቷ የምትጠቀሰዋና የበርካታ ሀገራት ዜጎች ከሩቅም ከቅርብም ገብተው እየሰሩ የሚኖሩባት ዋና ከተማዋ ካርቱም በሁሉም ስፍራዎቿ ግን ጥልጥሏ ወጥቶ የፍርስራሽ ክምሯ ገዝፎ የሚታይባት ሆናለች። አሁንም በውስጧ የቀሩት መሄጃ በማጣት ቀኑም ሌቱም ጨፍግጎ የጨለመባቸው ሱዳናውያኑ ከሰማዩ የቦምብ ናዳ ከምድሪቱ የጥይት አረር እየወረደባቸው ሰቆቃቸው እጅግ የከፋ ሆኗል። በተለይም ደግሞ የተኩስ አቁሙ ከተጣሰበት የባለፈው ቅዳሜ ወዲህ ከሰኞ ጀምሮ የካርቱም የኦምዱርማንና የባህሪ ከተሞች የከባድ ጦር መሳሪያና የቦምብ ፍንዳታ ድምፅ ሲያስገመግምባቸው ከርሟል ነው የተባለው። ሬውተርስ የዜና ምንጭ ትናንት ባሰራጨው ዘገባው የሱዳን ፈጥኖ ደራሽ ኃይሎች የካርቱምን ከተማ በአመዛኙ መቆጣጠራቸውንና ያዩ ያገኙትን ሁሉ እየዘረፉና እየሰረቁ ሲወስዱ አይቻለሁ ነው ያለው። የሱዳን ፈጥኖ ደራሽ ኃይሎች መሪዎች በበኩላቸው በሰጡት ማብራሪያ ሌቦቹንና ዘራፊዎቹን ተከታትለን በቁጥጥር ስር እያደረግን የንጹሐኑን ሱዳናውያን ጭንቀት እያቃለልን ነው ሲሉ ይገልጣሉ። የሱዳን ዜጎች በየቀኑ እንደ ውሃ ቀጂ ወደ አጎራባቾቹ ቻድ፣ ደቡብ ሱዳንና ማዕከላዊ አፍሪካ ሪፐብሊክ እየተጓዙ ነው ሲል የአሜሪካ ድምፅ በሰፊው ዘግቧል። ዘኒው አረብ በትናንት አመሻሽ ዘገባው እንደገለጠው ደግሞ የሱዳን ፈጥኖ ደራሽ ኃይሎች የኤርሙክን የጦር መሳሪያ ማምረቻ ስፍራና ማከማቻ ሙሉ በሙሉ መቆጣጠራቸውን ሲገልጥ በዚያ ሂደትም እጅግ ከባድ ውጊያ መደረጉን ዘግቧል። የሱዳን ፈጥኖ ደራሽ ኃይሎች የሀገሪቱ ጦር ኃይል ተዋጊዎች ግዙፍ መጠንና አይነት ያላቸውን የጦር መሳሪያዎችና ቁሳቁሶችን ጥለው መፈርጠጣቸውን አስታውቀዋል። በሱዳን ጦርነት የበርካታ ኃያላን ሀገራት እጅ ስለመኖሩ ይገለጣል። በተለይም ደግሞ አሜሪካ በሱዳን ጦርነት የሩሲያና የቻይና ሚና የጎላ እንደሆነ በተደጋጋሚ ትገልጣለች። አሜሪካ የሩሲያና የቻይናን ሚና በሱዳንና በተወሰኑ የአፍሪካ ሀገራትን ብቻ ሳይሆን በመላው የአፍሪካ አህጉር የተመሰቃቀለ መሆኑን ታሳያለች። የፖለቲካው ዘርፍ ተንታኞችና ተመራማሪዎች ቤይጂንግ በብድር ሰበብ እጇን ካስገባችባቸው ሀገራት አንዷ ሱዳን ሌላና ህቡዕ ሴራ ተጠምቆባታል ይላሉ። ያውም በዚህ ወቅት በሀገሪቱ የተባባሰውን ጦርነት እያሳዩ የአሜሪካ ባለስልጣናት እንደሚሉት ቻይና በሱዳን ቁልፍ የመሰረተ ልማት ተቋማትን በተለይም ወደቦችን ለመጠቅለል ቋምጣለች ሲሉ ይገልጣሉ። ቤይጂንግ በመላው አፍሪካ በዚያ መሰሉ እቅዷ የወታደራዊ ኃይሏን ለማስፋፋትና ለማጠናከር ግብ አስቀምጣ እየሰራች ነው ስትል ዋሽንግተን ጥርሷን ነክሳ ቆማለች። ሌሎች ወታደራዊ ተንታኞች ደግሞ የአፍሪካን አህጉር ለሁለት ሰንገው ለመፈናጠጥ ያለሙት ቻይናና ሩሲያ ናቸው። ሩሲያ የሶቪየትን ዘመን ማማለያዋን በአፍሪካኑ መንግስታት ላይ ከፍነዋለች ይላሉ። እንዳብነትም በጦር መሳሪያ ሽያጭ፣ በጋራ የጦር ልምምድና የራሷ የሩሲያ አይነት የሆነውን የጸጥታ ስልት በሱዳን ጦር ኃይል ውስጥ ዘርታለች ሲሉ ይገልጣሉ። አሜሪካና የምትመራቸው ምዕራባውያኑ መንግስታት የሩሲያን የግል ወታደራዊ ተቋም የዋግነሩን ኃይሎች በሱዳን ጦርነት መሳ ለመሳ ናቸው ስትል ተደጋጋሚ ክስ ብታቀርብም የዋግነር መስራችና መሪው የቭጌኒ ፕሪጎዚን ግን አይኔን ግንባር ያርገው ሲሉ በዚያ የሱዳን ጦርነት ባንዳቸውም ወገን ኃይላቸው እንደሌለበት ይገልጣሉ። በሱዳን ጦርነትም ይሁን በአፍሪካ አህጉር ዘመናዊ የቅርምቶች ስሌት የቻይናና የሩሲያ እጅ ረዥምና ጠንካራ መሆኑን የሚገልጡት አሜሪካና የአውሮፓ አጋሮቿ ሩሲያና ቻይናን ከዚያ ከሱዳን ምድር ወይም ደግሞ አሉ ከሚሉበት ስፍራ ሁሉ ለቀው እንዲወጡ የወሰዱት እዚህ ግባ የሚባል ስልታዊ እርምጃ የለም። የተባበሩት መንግስታት ድርጅት በበኩሉ ባወጣው መረጃ ቻይናና ሩሲያ በሱዳን ጮማ ሀብቷን እንክት አድርገው በልተውታል ነው ያለው። በተለይም ደግሞ ቻይና
ቻይና የነዳጅ ዘይት ሀብቷን እያጋዘች ተንጠፍጥፎ እስከሚያልቅ አይኗና እግሯን ከሱዳን ላለመንቀል ምላና ተገዝታ በዚያው ከትማለች በሚል ቻይና ላይ ትችቱን አውርዶባታል። እንዳብነትም ሲገልጥ ቻይና በአውሮፓውያኑ በ2011 ከሱዳን የ6.2 ቢሊዮን ዶላር ግምት ያለው ጥሬ ዕቃ ግዛለች ነው ያለው። ቻይና በአጻፋው ለዚያውም በዚያ የኮቪድ-19 ወረርሽኝ መቅሰፍተኛ ክፉ አጋጣሚ ወደ ሱዳን የ1.3 ቢሊዮን ፓውንድ ንግድ ዝውውር አድርጋለች ነው የተባለው። በአውሮፓውያኑ 2021 ዘመን ቻይና በዚህ ወቅት ከየትኛውም ሀያልና ሀብታም ሀገር በላይ ብልጥ ሆናለች ስትል አሜሪካ ከንፈሯን ትነክሳለች። ቻይና በብድር ሰበብ እጇን ያስገባችባቸው የአፍሪካ ሀገራት የረብጣ ቢሊዮን ዶላር ዕዳ አስጎንብሷቸው ሊከፍሉት ቀርቶ ሊያሰሉት ራስ አዙሮ የሚደፋና ሙሉ ሀገርን ያውልሽ ለብድርሽ ክፍያ የሚያስብል እንደሆነ ይነገርለታል። በየጊዜው መጣን የሚሉት በጦር መሳሪያ የሚሆን በምርጫ ስልጣን የሚይዙት ሁሉም የአፍሪካ ፖለቲከኞች የቅድሚያ መታወቂያቸው ብድር መጠየቅ ሆኗል በሚል ይጠለጠላሉ። ቻይናና ሩሲያ ለአፍሪካውያኑ መንግስታት የጦር መሳሪያ ሽያጭ በገፍ በማቅረብ የሚስተካከላቸው የለም ነው የሚባለው። እዚህ ጋር ታዲያ በተገቢው ማየት ከተቻለ ፍየሎቻቸውንና የእርሻ በሬዎቻቸውን የጭን በቅሎና ሰንጋ ፈረሶቻቸውን እየሸጡ የውሃ ኮዳ ከምታካክል ታጣፊ መሳሪያ እስከ ጅምላ ጨራሽ ጦር መሳሪያና የሚቀበሩ ፈንጆችን በገፍ ታጥቀው ንጹሐንና ድሃውን መንገደኛ የሚረፈርፉ ከሰብአዊ ባህሪ ፍጹም የወጡ አሜኬላዎችን የታቀፈው የአፍሪካ አህጉር ለሁሉም በሽታው መድኃኒትና መፍትሄ ቢገኝለት በዘር በጎሳና በሃይማኖት ለወረደበት መቅሰፍት ግን የሚፈለፈሉበት ፈዋሽ ዶክተሮች ሳይሆኑ አባባሽ ተዋናዮች ወይም አክተሮች መሆናቸውን ልብ ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ኮንቨርሴሽን፣ አልጀዚራና ሚድል ኢስት አይን ተጠቅመናል።